ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን አባ ገብረ ኪዳን የተመረጠ ቀን የትኛው ነው? ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን እድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ። አባ ገብረ ኪዳን የት ይጠጋሉ ተብሎ ቢጠየቁ ምን ይላሉ? እኔ የትም መጠጋት ትፈልጋለህ ቢሉ የሮጥኩ መጠጋት እንፈልገው ከድንግል ማርያም እቅፍ ነው። ምክንያቱም እሷ ማትደፈር ከተማ ነው። ወንበዴ አይነጥቀኝ፣ አውሬ አይነካኝ፣ ዝናብ ይመታኛል አልል፣ ፀሐይ ይመጣ ያቃጥለኛል አልል። የሰላም ከተማ ምቹ ሀገር እመቤታችን ናት። መምህር ሮዳስ ማርያም ምንድናት? ድንግል ማርያም ምንድናት? ወርቅ ናት አይደለም? አይገባትም? አይገባትም? ሁለመናዋ ምንድነው? እስቲ ወርቅ በሉ እስቲ። አምላክን ያየ ዓይኗ ምንድነው? አይሰማም። አምላክን የሳመ ከናፍሯ፣ አምላክን ያዘለ ጀርባዋ፣ እሱን ያጠቡ ጡቶቿ፣ እሱን የሳሙ ከናፍሯ፣ ሃይማኖቷ፣ ምግባሯ፣ ተናገሩ፣ ንጽህናዋ፣ ቅድስናዋ፣ ክብሯ፣ ዘላለማዊ ድንግልናዋ ወርቅ ነው። በወርቅ ሰሩላት የድንግል ማርያምን መቅደስ። መምህር ሮዳስ ያሬድ ምን ብሎ አመሰግናት እመቤታችን? ያሬድ ደግሞ አልፈልግም አለ ይሄን ምሳሌ። እኔ ድንግል ማርያምን የምመስለው አለ በተራቆተሽ ደመና ነው አለ፣ ዝናብን ባልተሸከመሽ ደመና ነው አለ። ሰአሊ ለነ ማርያም፣ ማርያም ለምኝልን፣ ንጽሕት በድንግልና አልባቲ ሙስና፣ ጸምረ ጻዕዳ ራቁ ደመና፣ የተባዘተሽ ነጭ ጥጥ ናት ካለ በኋላ ዝናብን ያልተሸከመች ምንድናት አለ? ደመና ናት አለ። እቺ ደመና አሁን የምታዩት ደመና በውስጧ ምንም አይነት የዝናብ ጠብታን እንዳልያዘች ድንግል ማርያምም በዝናብ ጠብታ የተመሰለ የወንድ ዘርን አልተሸከመችም። በዝናብ ጠብታ የተመሰለ ጠብታ ኃጢአት ወደ ውስጧ አልገባም። መምህር ቀሲስ የእናቴ ልጅ ማርያምን ምን ብለን እንጥራት? እመየ ማርያም ወላዲተ አምላክ ጭንቅ አማላጇ እናቶች ፈጥሮ ደራሿ የብርሃን እናት ከተፍ ትልላችኋለች አይደለም? ከተፍ ትበልልና የኔ እናት አንቺ ስመ ብዙ አንቺ ስመ ጥሩ። አቤት ማርያም 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 ምጡ ሲመጣ አራ ምጡ ሲመጣ አቤት 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 አምጣው ወልደውባታል እናቶቻችን። አንቺ ፈጥሮ ደራሿ ፈጥናት ድረስልና ፈጥኖ ደራሿ ጭንቅ አማላጇ የብርሃኔ እናት ብዙ ነሽ እማዋይሽ ስንቱን ጉድ የምንነግራት እምዬ እማዋይሽ። እስቲ እናዋያት እባካችሁ የእናቴ ልጅ እስቲ እናዋያታ። ተጨንቀናል እኮ እማዋይሽ ብዙ ነሽ። የተሰጣት ጸጋ ብዙ ነዋ። በ7 ኅብረ መልክ አጊጦ በ12 ኅብረ መልክ አጊጦ የጸጋዋን ብዛት ለመናገር ይብላኝለት መናፍቅና አብዱ ውሻ አይድንም እንዳትለፋ እናቴ ልጅ ይብላኝለት አታማልድም ላለ ክርስቶስን አማላጅ ብሎ ለሰበከ ወዮለት። ባልተወደለ ባልተፈጠረ በተሻለው ነው። ፕሮቴስታንቶች ማርያም ምን አድርጓት ነው የሚሉ? አባሯት እኮ ነው የሚሉ፣ አስወጧት እኮ ነው የሚሉ፣ ከስብከታችሁ አስወጧት ነው የሚሉ፣ ከመዝሙራችሁ አባሯት ነው የሚሉ፣ ከመቅደሳችሁ አውርዷት ነው የሚሉ፣ ከቅዳሴያችሁ ለዩዋት ነው የሚሉ። የት እናባርራታለን? አባሯት እኮ ነው የሚሉ። እና እናቴን ከየት ነው ማስወጣልህ? ቀሚሷን ይዤ እኖራለሁ። እናቴን የት ነው ማባረርልህ? እናት የሌላት ቤተ ክርስቲያን አልሰጠንም ኢየሱስ ክርስቶስ። አንተ እናትህን እስኪያስወጣ ሁሉም የሚፈልጋትን እኔ አባራታለሁ። መንፈስ ቅዱስ ከሞላብህ ወደ እኔ ትመጪ ዘንድ እንዴት ይሆናል እያልክ ነው የምትጮኸው። አልፈልግሽም እኮ አትልም። ለምንድነው ማርያም 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 የምንለው? ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው ማርያም ማርያም የምንለው። እንኳን በእመቤታችን በአብርሃም ውስጥ በረከት እንደሰጠ አልሰማችሁም? ለበረከት ሁን። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። አንተ በረከት ነህ አለው። በረከት እንኳን በእመቤታችን የበረከት
ሕይወት እግዚአብሔር የሚሰጣቸው እነዚህ ቅዱሳን መጽሐፍ ቅዱስ ምን እንደሚል አላነበባችሁ? በረከት በጻድቅ ራስ ላይ ነው ይላል። በረከቱን የምንፈልግ ከሆነ ጻድቃንን ገሸሽ ማድረግ ነው እንደሚጠቅማችሁ። በዛች በረድኤት ላደረባት እግዚአብሔር በረከት ካለው በእውነት በአማናዊነት በኩነት በተዋህዶ ስጋዋን ነፍሷን ውሃዋን ጸጉሯን ከወሰደባት ምንም በረከት የለው እናንተ። ኧረ ውሸት ነው ወገኖቼ። አንዳንድ ሰዎች ክርስቶስ እናቱን ችላ ያለ ይመስላቸዋል። ይኸውላችሁ አይኑን ሲከፍት ያያት እሷ ናት። ለመጨረሻ ጊዜ አይኑን ሲዘጋም ያያት እሷ ናት። ወገኖቼ የመጨረሻው ኑዛዜ ቅድም መምህራችን እንዳሉት ቤት የለው እንኳን ቤት ራሱን የሚያስጠጋበት ቤት አይደለም፣ ለወፎች መጠጊያ የሚሆን እንኳን አልነበረው። እንዳወርሰን ቀሚሱን ትናንት ነገርኳችሁ ተካፍለው ወሰዱበት፣ ዕጣ ተጣጥለው ወሰዱበት። ልብስ የለው እንኳን ልብስ መቃብር እንኳን የለው። መቃብር እንኳን እኮ ነው የነፈግነው። እናንተ ቤት አጣን ብላችሁ አታኩርፉ። አምላካችሁ እንኳን ቤት አልነበረው። ባለጠግነት ቀረብን ብላችሁ አታውረምርሙ። ባለጠጋው ስለኔና ስለናንተ ድሃ ነው የሆነው። ሰው ሸሸኝ እንዳትሉ። ማን አብሮት ይቆማል ከእናቱና ከቅዱስ ዮሐንስ በቀር? መቃብር እንኳን ነፍጋለች። እንዳይከፋችሁ እንዳያማችሁ። ለሱ ያልሆነች ዓለም ለእናንተ ጀርባ ብትሰጣችሁ ብርቅና ድንቅ አድርጋችሁ እንዳትቆጥሩት። ግን ለዓለም የሰጠው ኑዛዜ ቢኖር እናቱን ነው የሰጠው። ውሰድ አለው። ይዟት ወሰዳት። ማርያምን ለመውሰድ አትፍራ አይደል ያለው? ለመውሰድ እንዴት ትፈሯታላችሁ እናንተ? አትፍራ፣ ውሰዳ። በቤት አስገባ። በልብ ቤት የሚለው ልብ ነው። ቤትን አስተካክል ሲለው ሕዝቅያስን ልብህን ነው። በልብ